ፓርቲ ስሪ ደግሞ ልሰራላችሁ ነው። እንግዲህ ፓርቲ ስሪው እንዳልኳችሁ ይሄኛውንና ስልኬን ያገናኘሁት። ስልኬን በኋላ በፓርቲ ፎር አሳያችኋለሁ እንዴት ሴታፕ እንዳደረግኩኝ። ይሄ ሁለቱን ያገናኘሁኝ። ጠዋት ስነሳ ሽንት ቤት እሄዳለኝ። ከዛ ስመለስ እዚህ ኪሎዬ ላይ ወጣለሁኝና አያለኝ። ከዛ በኋላ ወደ የሚቀጥለው ቁርሴ ነው የማስበው። ያ ቁርሴን የምሰራ ወይ ደግሞ የሆነ አንዳንዴ ኦቨርናይት ኦት ምናምን አድርጌ ከተኛሁኝ እሱ ነው የምበላው። እሱ ካሌለ ደግሞ ስሙዝ ነው የማደርገው። የተለያየ ነገር በተለያየ ቪዲዮ ሰርቼላችኋለሁ ከዚህም በፊት። ተመልሼም ደግሞ በስቴፕ ባይ ስቴፕ እሰራላችኋለሁ። ችግር የለም። እንደዛ አይነት ነገር ነው። እኔ ቁርስም አልጨነቅበትም ብዙም እንትን አልልም ማለቴ። አንዴ ብዙም ወጪ አያወጣም ማለት ትኩረት ብቻ ማድረግ ነው እንጂ ራሳችንን ለመጠበቅ መወሰን ነው እንጂ እንዲህ የለም ብቻ የሚሰራ ነገር የለም። በቤታችን ውስጥ ለልጆቻችን የምንገዛው ላይ ነው ብቻ ለየት አድርገን መስራት የምንሞክረው። ሌላው ደግሞ በጣም በጣም አስፈላጊ የሆነው ማድረግ ያለብን ነገር ቢኖር ውሃ መጠጣት ነው። በጣም መጀመሪያ እንደሆነም ቪዲዮ ላይ መናገር የምፈልገው እሱን ነበረ። ውሃ በቀን ቢያንስ እኔ ከ2 ሊትር በላይ እጠጣለሁኝ። እንዴት ነው የማደርገው? አንዴ በአንድ ጊዜ 1 ብርጭቆ 2 ብርጭቆ ሳይሆን በትንሽ እየጠጣሁኝ ነው እንደዛ የማደርገው። ግን ሞቲቬት እንዲያደርገኝ በጥሩ እንትንጃ ምንድነው የሚባለው የወተር ቦትል የሚያማምር ነገር ነው የገዛሁኝ። መጀመሪያ 3 ቦታ ነው የማስቀምጠው። ሃይላንድም ይሁን አሁን እዚህ ጋር ማጠገቢያ አለ እና ሃይላንድም ይሁን በቃ የውሃ ኮዳዎች አሪፍ ውስጥ ቤታችን ካለ ማስቀመጥ። እኔ መላውን ነው የምነግራችሁ። ለምሳሌ እኔ ያስቀመጥኩት ሊቪንግ ሩሜ ምንድነው ሳሎኔ ላይ 1 አስቀመጥኩኝ። ጠዋት ስነሳ 3ቱንም አጥብና ሁሉም ላይ ውሃ ቀይሬ ሞላልቼ 3 ቦታ አስቀምጣለሁኝ። ልጆቼ ከትምህርት ቤት ከወሰድኩኝ በኋላ የቱ ጋር ነው የማስቀምጠው? አንዱን ምንድነው ሳሎኔ ላይ 1 አስቀምጣለሁ። ኩሽናዬ ላይ 1 አስቀምጣለሁ። ምንድነው የሚባለው መኝታዬ ላይም 1 አስቀምጣለሁ። እዛም ሲሄድ ፉት አደርጋለሁ፣ እዚህም ስመጣ ፉት አደርጋለሁ። እንደዛ 3 ሊትር ያልቃል ብዬ ገምታለሁኝ። እና እንደዛ የሆነ መላ አድርጉ። መንገድም ሲሄድ ውሃ ከመኪና ውስጥ አይጠፋም፣ መኪናችን ውስጥ አለ። እና እንደዛ ውሃ ለመጠጣት እንበል። ውሃ ደግሞ በጣም አስፈላጊና ተመራጭ ነው ለጤናችንም። በተለይ ደግሞ ሆድ ድርቀት ካለን ውሃ ካልጠጣን ጥሩ አይደለም። ግን ስፔሻሊ ምንድነው ውፍረት ለመቀነስ ላይ ያለን ሰዎች ውሃ በጣም 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 አስፈላጊና ተመራጭ የሆነ ነገር ነው። እና ሌላው ያስወገድኳቸው ነገር ቢኖር ጣፋጭ ነው እና የምበላው ቂጣና ምንድነው ነጩ ዳቦ በጭራሽ አልነካውም። ነጭ ዳቦ ካሌለ እተወዋለሁኝ እንጂ። ሌላው ደግሞ እንጀራ ነው ያቆምኩኝ። እንጀራ የትኛውም ይሁን ጤፍም ይሁን አንዳንዴ እንደሆነም የመጀመሪያ ወራቶች መጀመሪያ ውፍረቴን ለመቀነስ የጀመርኩበት ወራቱ ያን የመጀመሪያ ጊዜ እንደሆነም አልቀምሰውም። እንጀራ አልቀምስም ማለት ትችላላችሁ። ምንድነው የምበላው ካገኘሁኝ የተለያየ ቀን ለምሳሌ ቺክን በርስት የሚባል አለ። እኛ ጋር ቺክን በርስት ነው የሚባለው። ለምን ደረት ነው የዶሮ ደረት ልበለው። እሱን ለምሳሌ እሱን ብዙ ጊዜ ለልጆችን ብዙ ስለሚገዛ እኔም እሱ ከነሱ ላይ እሱን በላለሁኝ ለምሳ። አንዳንዴ ደግሞ ፊሹ አሳ አለ። ከሱ አሳ ደግሞ እኛ ጋር የሚሸጥ ሰለሞን የሚባል አለ። እሱን አንዳንዴ በሳምንት አንዴ። እሱም ደግሞ ያው ለልጆች ስለምንገዛ ለራሴ አደርገዋለሁኝ። ሌላው ደግሞ በጣም ቤታችን ውስጥ ስላለ ብዙውን ጊዜ ስለምንጠቀም አጃ ቂጣ፣ ዳቦ፣ ሁሉንም ቂጣም ዳቦም እንደ እንጀራም አድርጌ የምጠቀማቸው አጃ ዱቄት ነው። አጃ ዱቄት እበላለሁኝ፣ እሱን እጠቀማለሁኝ።
ያው የተለያየ ነገር ነው። በቪዲዮ አሳያቸዋለሁኝ በየቀኑ የምሰራውን ይሄንን በላሁኝ ዛሬ ብዬ አሳያቸዋለሁኝ። ያው እናንተ ብቻ ካያችሁኝ የእናንተን እይታ አይቼ የእናንተን ኮሜንት አድርጌ በየቀኑ የምበላውን አሳያቸዋለሁኝ። እኔ ቀንሻለሁ። እኔ በጣም ደስተኛ ነኝ። አሁን በጣም አያመኝም። ምንም ራሴን አመኛል አልም፣ ደከመኝ አልልም። ሰርቼ አልጠግብም። የሚገርማችሁ ነገር ቢኖር ሰርቼ አልጠግብም። ቤት ውስጥ ሄጄ አልጠግብም። ስንት ሰዓት 10 ሰዓት እሰራ ነበረ። እዛ 10 ሰዓት ስሰራ ሳይደክመኝ ገብቼ ቤቴ ውስጥም ሰርቼ እዛም ሰራ ነበረ። ቪዲዮ ሁሉ ነበረ። ቭሎግ እንደ ቭሎግም ሰርቼ አለሁኝ። ቤት ውስጥ ሰራሁ። እዛ ደግሞ እንዴት እንደሙል ባሳያችሁ ጉድ ነው የምትሉት። እኔ መጀመሪያ ጊዜ እንደዛ ወፍራም ሆኜ የሆነ ስራ ገባሁኝ ያልኳችሁ ሰዓት የሰራሁት 3 ቀን እተኛለሁኝ። ለ3 ቀን ከውስጤ አይወጣም ድካሙ። አሁን 40 ሰዓት ሰርቼ ምን ልላችሁ ማለት 10 ሰዓት ተከታታይ 40 ሰዓት ነበር የምሰራው። ግን እንደዛም ሆነ በጣም አክቲቭ ነበርኩኝ። በጣም እኔ ጠንካራ ነኝ ለማለት ሳይሆን በጣም ለውጥ አለኝ። ወላሂ ጥሩ እንትን ላይ ነው ያለሁት ለማለት እፈልጋለሁኝ። እናንተም ከጠቀማችሁ ይሄ ቪዲዮ ይጠቅማችኋል ብዬ ነው የማስበው። አይ ሆፕ ጥያቄ ካላችሁ ደግሞ ኮሜንትም አድርጉ፣ ጠይቁኝ፣ እነግራችኋለሁኝ። ቪዲዮን ደግሞ ደስ ካላችሁ ሼርም አድርጉ፣ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሰፖርት አድርጉን ለማለት ያህል ነው። ያው በሌላ ቪዲዮ ደግሞ እስክንገናኝ ኢንሻአላህ ደህና ሁኑ እላለሁኝ። ያው ሌላው እንዳልኳችሁ ነው። መጀመሪያ ፎከስ ማድረግ አለብን። አድርገዋለሁ ለምን እንደሚያስፈልገን ምን ያህል እንደጎዳን ማወቅ ነው። ምን ያህል እንደጎዳ ሰውነታችን ውፍረታችን ምን ያህል እንደጎዳን ካወቅ የማናደርገውበት ምክንያት የለም። እናደርገዋለን። ምክንያቱም ያ ጉዳቱ ነው እና እሱ የቱ ጋር ነው የሚጎዳን? የትኛው ይበልጣል ነው። አሁን ለምሳሌ አንዳንዴ ምንድነው ምን መሰላችሁ? አሁን ሰዎች ምንድነው የሚሉኝ? ያ ውፍረት ይሻለሽ ነበረ፣ ልብሱ አያምርብሽም ነው የሚሉኝ ልጆች። ከኔ ጋር የሚቀርቡ ሰዎች ልብሴን ያኔ ወፍራም ሆኜ ፒክቸሮቹ ያሉኛል አሳያቸዋለሁኝ። እና አሁን ደግሞ ልብስ ስለብስ ያው ቀጭን ስለሆን ትንሽ ቀጭንም አልባልም፣ ግን ለውጥ ስላለ እንዳላማረብኝ ነው የሚያስቡት። እኔ ያማረብኝ ምንድነው? ጤናማ መሆን ነው ያማረብኝ። ጤናማ ሆኜ ደስተኛ ሆኜ ልጆቼን ማሳደግ፣ ጤናማ ሆኜ ሁሌም በቃ ደስተኛ እየሆንኩኝ እንትን መኖር ነው የምፈልገው። እንደዛ ሰውነቴ ትልቅ ሆኖ ደግሞ ጎንበስ ቀና ማለት የማልችልበት ሰዓት ደርሼ አረ ይቅርብኝ። ከዛ ይሄኛው ነው እኔ ይሄኛው ደስ ብሎኛል። በዚህ ሳይዝ በጣም ደስ ብሎኛል። እንደሆነም አሁን መቀነስ ታርጌቴን ያደረኩበት ቦታ ከደረስኩኝ በኋላ ሞር ቪዲዮ ነው የምሰራላችሁ፣ አሳያችኋለሁ። በየቀኑ ደግሞ እንደ ቭሎግም ይሁን እንደምንም ይሁን አሳያችኋለሁ። ሰሞኑን ቤት ውስጥ ከገባሁኝ 2 ሆኖኛል። 1 ኪሎ እንደዚህ ጨምር ያለሁኝ። ያቺን 1 ኪሎ እና ፋቱ ያለብኝን ፋት ደግሞ ሙሉ በሙሉ ለማውጣት ከእናንተ ጋር ዝግጁ ነኝና ተቀላቀሉኝ፣ አሳያችኋለሁኝ። የኔ ፋት እና የኔን 2 ኪሎ የጨመረውን ወደ ታች አብረን እንመልሰዋለን እላችኋለሁኝ። በየቀኑ እያሳየኋችሁ እንትን እላለሁኝ። ኢንሻአላህ ደህና ሁኑልኝ። እንዳትረሱ ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩኝ እላችኋለሁኝ። ባይ